መቼም የቴዲ አፍሮን ዘፈን በአንድ ቀን ምን ያህል ሰው እንደተቀባበለው ተናላ። እስቲኛ ደግሞ ቁርአንን ከሚቀባበሉት ሼር ከሚያደርጉት አላህ እንዲያረጋን ይሄን ቪዲዮ ሼር እናድርግ። الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا كتيدي أفرو ألبوم ውስጥ በጣም የወደድኩትና ያስለቀሰኝ የትኛው መሰላችሁ? يا أخي اليوم جمعة أذكر الله وصلوا على النبي لا إله إلا الله اللهم صل على نبينا محمد واقرأ سورة الكهف المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ملكم جمعة. السلام عليكم. ብዙ ጊዜ ሚዲያ ላይ የማያቸው ኢስላሚክ ቪዲዮዎች ስለ አላህ ገፉር ረሂም አላህ መሐሪ ነው አላህ ጋር ከተጸጸታችሁ ይመልሳል። በጣም ይሄ ነገር ተንሰራፍቶ ነው ማየው። እናውቃለን አላህ መሐሪ ነው። አላህ ከማንም በላይ ጸጸት ተቀባይ ነው። አላህ ከናት በላይ አዛኝ ነው። ግን ማወቅ ያለብን ነገር አለ። አላህ አልሙንተቂም ነው። አላህ ተበቃይ ነው። አላህ ዱንያ ላይ ኸይርን መጥቶላቸው አላህን ተገዙ መስጊድ አዛን እያለ እየሰሙ ችላ ለሚሉ ሰዎች ተበቃይ ነው። አላህ በዱንያም በአኺራ ሙስሊም ስለሆንክ አይደለም ካፊር ስለሆንክ አይደለም ማንም ሰው አላህ Subhanahu Wa Ta'ala አልኻፊድ ነው አዋራጅ ነው። ዱንያም አኺራም ሊያዋረደን ይችላል። አላህን ቅድሚያ ማንሰጥ ከሆነ አላህ ልባችንና ስራችን ነው የሚያየው አላህ እንጂ ዝም ብሎ አላህ ገፉር ረሂም ነው እያለን እንቅልፋችንን መተኛት መዘናጋት እንደ ልባችን ወንጀል ላይ መንሰራፋት ይሄ ነገር ልክ አይደለም። ለዛ ሰሃቦች ለምንድን ነው የሚጨነቁት? አያውቁም እንደ እነሱ አላህ እንደሚምር ያውቃሉ። ከነሱ በለኛ እናቅ ግን ይጨነቃሉ። ወንጀላችን ተምሮ ይሆን የሰራነው ኃጢአት ትንሽ ነገር ሲሰሩ ለምንድን ነው እንደዛ ሴንሲቲቭ የሚሆኑት? አላህ ገፉር ረሂም መሆኑን አያውቁም? ያውቃሉ። ግን እንደዛም አላህ አልሙንተቂም ነው። አላህ ሸዲዱል ኢዕቃብ ነው። ይሄን ማስተዋል መቻል አለብን። ወሰላሙ አለይኩም። ሰላም አለይኩም እንዴት ናችሁ? ረሱል አለይሂ ሰላቱ ወሰለም መን ደዓ አለል ኸይር ከፈዐለ ብለዋል። ኸይር ነገር ያመላከተን ሰው እንደሰራው ይቆጠርለታል ብለዋል። ስለዚህ ይሄን ቪዲዮ ኮፒ ሊንክ ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በመጀመሪያ ይሄን ቪዲዮ አይተን እንመለስ። ተይው አታልቅሱ አሁን እነዚህ የምታዩዋቸውን ህፃናቶች አልፈውዝ የቁርአን ማዕከል ከየመንገዱ በማንሳት ዲናቸውን እስላምን ሳይማሩ ልጅነታቸው እንዳያልፍበት በማለት በማዕከላቸው እያስተማሯቸው እያለ የህንጻው ባለቤት ድጋሚ ወደዛ እንዳያመጡና ድጋሚ ካመጡ እንደሚያባረራቸውና ውላቸውን እንደሚያፈርሱ ያስጠነቅቃቸዋል። በዚህም ተስፋ ሳይቆርጡ ከስንት ጊዜ በኋላ ለልጆች የሚሆን ሰፊ ግቢ ተከራይተው ወደ 40 እና እንደዛ የሚሆኑ ህፃናቶችን መክሰሳቸውን ጨምሮ ማስተማራቸውን ቀጠሉ። አልহামዱሊላህ አልፈውዝ የቁርአን ማዕከሎች የሚፈልጉት አሁን ለልጆቹ እርዳታ ሳይሆን ለልጆቹ አንዳንድ ነገር የሚያወጡት ወጭ ከተማሪዎች በሚያገኙት ክፍያ ስለሆነ ቁርአን ወይም ኪታብ ሐዲስ ተርቢያ መማር የምትፈልጉ እናንተም ሆነ ጓደኞቻችሁን ወደነሱ የቁርአን ማዕከል እንድትጋብዟቸው በአክብሮት በኔ ስም እጠይቃለሁኝ። የእነሱን አድራሻ ለማግኘት ላይ ባስቀመጥኩላችሁ የስልክ ቁጥር አድራሻ በኢሞም በዋትስአፕም በቴሌግራምም ልታናግሯቸው ትችላላችሁ። በተረፈ ታች ሜንሽን ያደረኩት የነሱ አካውንት ነው። በውስጥ ኢንቦክስ አድርጉላቸው።